ሰላም የቻናል ተከታዮች እንዴት ናቸው? ደህና ናቸው? እኔ ጋለው እግዚአብሔር ይመስገን። እናንተ እንዴት ናቸው? ስራ፣ ጤንነት ሁሉ ሰላም ነው። ነባሮቹ በላይክ አዲሶች ደግሞ ላይክ ሰብስክራይብ በማድረግ አበረታቱኝ። ዛሬ እንግዲህ በአዲስ ድራማ መጥቻለሁ። የዛሬው እንግዲህ ድራማችን ፈንቱ ወይንም ሶሊያና ነው። ፈንቱ እንግዲህ የናሆም እናት ናት። ያው ከነ አቶ ለይኩን ጋር ስትኖር እንግዲህ እንደ አጋጣሚ በተፈጠረ ነገር እንግዲህ ፈንቱም ልጅ አርግዛ ከነ ለይኩን ቤት ትወጣለች። ከዛ በኋላ እንግዲህ ልጇን ወልዳ እያሳደገች እንዲሁም አቶ ለይኩን እየረዳን ነበረ። ነገር ግን ይህን ሚስጥር ደግሞ ወይዘሮ ዝናሽ አታውቅም ነበረ። በኋላ ላይ እንግዲህ ወይዘሮ ይቺ ፈንቱ እንግዲህ ባጋጠማት ህመም እንግዲህ እሷም ወደ ጸበል ስትሄድ እንግዲህ ልጁ የአቶ ለይኩን ልጅ እንደሆነ ናሆምን እንግዲህ ወደነ ዝናሽ ቤት አስቀምጠውን ነበርና ወይዘሮ ዝናሽ ገና በዛ ሰዓት እንግዲህ ልጅ የላቸውም ነበር ከቤትና በደስታ ተንከባክባ ነበር ናሆምን ልክ እንደ ልጇ ነበር ስታሳድግ የነበረው። ነገር ግን የአቶ ለይኩን ልጅ እንደሆነ አታውቅም ነበረ። ከማን እንደተወለደ የማን ልጅም እንደሆነ አታውቅም ነበር። በስተመጨረሻ ነው እንግዲህ የአቶ ለይኩን ልጅ መሆኑን የታወቀው። እንግዲህ እንደ አጋጣሚ ፈንቱ እንግዲህ ያው ጎዳና ላይ በነበረችበት ሰዓት ኑሃሚን ነይ እኛ ጋር ትሰሪያለሽ ብላ ይዛ ስትመጣ እንግዲህ ዝናሽም ትጠራጠረና አንቺ ፈንቱ ነሽ እንደስ ብላት እሷም አዎ ብላ ከዛ በኋላ እንግዲህ ያው ናሆምን እስከ ዛሬ የት ነበርሽ? ጥለሽኝ እኮ ነው የሄድሽው፣ አልፈልግሽም ሲላል ወይዘሮ ዝናሽም አይ እኔ ልጄን አልሰጥሽም ቤቱን ልቀቂ ሲሏት እንግዲህ ፈንቱ ወጣ ነበር። ፈንቱ እንግዲህ ቀጥታ የሄደችው እንግዲህ ከኮማንደሩ ቤት ነበረ። ኮማንደሩ ቤት ስትሄድ እንግዲህ ያው ሶሊያና የምትባል ልጅ አለችውና ሚስቱና ልጁ የማይወዷት እንዲሁም ተሰቃይታ እየተሰቃየች የምትኖር አንድ ክላስ ተዘግቶባት የምትኖር ናት። እና ፈንቱ እንግዲህ ኮማንደሩም ልጄን አደራ ተንከባከቢ ስላላት እሷም ሶሊያናን እየተንከባከበቻት አብረው እያወሩ ነገር ግን ደግሞ የኮማንደሩ ሚስትና እንግዲህ ልጁ በጣም ነበር የሚናደዱት። ምክንያቱም ኮማንደሩ ይችን ሶሊያናን ከቤት ሰራተኛቸው ስለወለደ እንግዲህ የኮማንደሩ ሚስት እንዲሁም ደግሞ የኮማንደሩ ልጅ ሊያዩዋትም አይፈልጉ። እንዲሁም እናትና ልጅ በጣም ሲበዛ አስመሳዮች ናቸው። እና ፈንቱ እንግዲህ የዛን ቤት ሚስጥር ስለምታውቅ ሚስጥሯን ለኮማንደሩ እንዳትናገርባት የኮማንደሩ ሚስት ፈንቱን እንግዲህ ታስፈራራታለች። ምክንያቱም በማን በናሆም ልጅሽን ካልሆነ ልጅሽን እኔ የኮማንደር ሚስት ነኝ፣ የፈለግኩትን ማድረግ እችላለሁ። ስለዚህ አርፈሽ ቁጭ በይ፣ ምንም ነገር እንዳትናገሪ ስትላት ፈንቱም እንግዲህ አልናገርም ብላ ነበር ቁጭ አለችው። እንግዲህ ዛሬ እንግዲህ ናሆም ስትደውልለት ፈንቱ ምክንያቱም ሶሊያና ችግር የለውም ደውይላት ስትላት ፈንቱም ለናሆም ስትደውልለት ናሆምም አልፈልግም፣ ምንም አልፈልግሽም፣ አንድ አይሉ እኮ ሁለቴ ነው ጥለሽኝ የሄድሽው ሲላት ፈንቱም እባክህ አትፍረድብኝ፣ የሰርግ ቀን እኮ መጥቼ ነበር በሩቁ እያየሁ ነበር ትለዋለች። እያለቀሰኝ እንድንገናኝ ፈልጌ ነበር፣ የት ነው ያለኸው ስትለው ናሆምም አይ ይላታል። የዚህ ጊዜ ፈንቱ ታለቅሳለች። ብኝ አልፈልግም ሲል ፈንቱም እያለቀሰኝ ምን እያልከ ነው ትለዋለች። አልናፈኩም ወይ ስትለው ናሆሜም ለምን ትናፍቀኛለሽ? አንድ አይሉ እኮ ሁለቴ ጥለሽ ነው የሄድሽው። ሶሊያና ስልኩን ትቀበልና ሄለው ናሆም አስታወስከኝ፣ ባለፈው የደወልኩልሽ ልጅ ነኝ ትለዋለች። ያለበትን ቦታ ንገረኝና እናትህን ላገናኝ ትለዋለች። ኮማንደሩ ቁጭ ብሎ ስለነበረ የኮማንደሩ ሚስት እንግዲህ አዜብ እንዴት ዋልክ ስትለው ኮማንደሩም እግዚአብሔር ይመስገን እንዴት ነሽ ይላታል። ይሄኝ ነበር ትለዋለች። ኮማንደሩም ምንድን ነው እየሰማሁት ያለው ነገር ብሎ ይጠይቃታል። አዜብ ደግሞ ምን ሰማ ትለዋለች። ስለኛ መጥፎ ነገሯን ማውራቷን አላቆመችም እንዴ? ካድስን ወሬ ትሰማታለህ? አመንካት ወይ?
ዶሩም እንግዲህ አንቺና ፓንዶራ ማንን ለመጉዳት እያሰባቸው ነው ብሎ ይጠይቃታል። እንግዲህ በውሸት እኔስ በሉ አሁንስ እኔ ስልችት ነው ያለኝ ትለዋለች። ዴብም እንግዲህ በጩኸት እኔ ከዚህ በላይ በቃኝ እኔ አልችልም ብላ ትጮህበታለች። ምክንያቱም አዜብና ካንዳራ ነው ስሟች ልጇ ሁለቱ አንድ ናቸው። ይሄ ሁሉ የሚጠነስሱት እንግዲህ ሶሊያናን ከዛ ቤት ለማባረር ብቻ ነው። የእህትህን ጥላቻ ከዚህ በላይ መቋቋም አልችልም። እንደሩም እንግዲህ ሚስቱን ተረጋጊ፣ ረጋቤ አዜብን እንዴት ብዬ ነው የምረጋገው ትለዋለች። እና ልጄ ለዚህ ቤት ስጋት ናቸው እየተባልን እንዴት ብዬ ነው ታዲያ የምረጋጋው ትለዋለች። ወይ ምንድን ነው የበደልናትስ? ምንድን ነው ደግሞ ያደረግናት ትለዋለች። እንደሩም እኔ እውነቴን ነው የምልሹ ሁለታችሁ የሚያባላችሁ ነገር እኔ ግራ ግብት ነው ያለኝ ይላታል። እንደሩም እንዴ ለነገሩ ፈንቱ ትነግርሃለች ብላኛለች ይላታል። ጥሪልኝ ሲላት አዜብም ፈንቱ የለችም የተደሽ ከሶሌ ጋር ወደ ውጭ ወጥተዋል ትለዋለች። አየህ አይደለ ሶሌ ብዙ ወዳጅ ብዙ ዘመድ አላት። ትናንትና ከቤታችን የገባችው ሰራተኛ ሳትቀር ለሷ ነው ጥብቅና የምትቆምላት። ሚስኪኗ ፓንዶራ ግን ማንም እየተነሳ ነው የሚሰድፋትና የሚያሸማቅቃት ትለዋለች። እንደሩም እባክሽ አዜብ ፓንዶራም እኮ ብትሆን የኔ ልጅ ነች እና ልጅህ በአንተ ላይ መጥፎ ነገር ታደርጋለች እንዴ ትለዋለች። ሰርክ አዲስ ናት አይደለ እንደዚህ ያለችህ አይደለ እኛን ካንተ ጋር ለማጣላት የራሷን እኮ ጉድ ለመሸፈን ነው ትለዋለች። ሩም እንግዲህ ምንድን ነው የራሷ ጉድ ብሎ ደንግጦ ይጠይቃታል። ከዚህ በላይ የእህቴ ሚስጥር ትነግረኛለች ብለህ አስበህ ነው ትለዋለች። ነገሩ እሷ ናት እንጂ ሚስጥረኛ እኔ ላንተ ምንም አይደለሁም። ኮማንደሩ አሁንስ የማየውምና የምሰማው ነገር ከቁጥጥሬ ውጭ ሆኗን ይላታል። ይህም ገና ምን አይተህ እህትህ ከዚህ ቤት እስካለች ድረስ ሁላችንም አንድ ባንድ ማበዳችን አይቀርም ትለዋለች። እንግዲህ ሰርካድስ እና አዜብ የማይስማሙበት አንድ የተደበቀ ሚስጥር አላቸው። ሚስጥሩ ምንድን ነው? አዜብ እንግዲህ የሶሊያና እናት እንግዲህ ከኮማንደሩ ነው የወለደችው። አዜብን ስለተጠራጠረች የዲኤንኤ ምርመራ ስታደርግ እንግዲህ ሶሊያና የኮማንደሩ ልጅ ትሆናለች። የዚህ ጊዜ እንግዲህ አዜብ ሳታስበው እንግዲህ የሶሊያናን እናት ገፍትራ ስትጥላት የሶሊያና እናት ደግሞ ትሞታለች። በዛ እንግዲህ ሰርካድስ ስላለች ነበረችና ተደብቃ ቪዲዮ ይዛባን ነበረ እና ሁል ጊዜ እንግዲህ በዛ ነበር እንግዲህ አዜብን የምታስፈራራቱ እና አሁንም አዜብ ከባለፈው ስህተቷ አልተማረችም። ስለዚህ አሁንም ቢሆን ሶሊያናን ለምንድን ነው ለአንዱ አንድራትም እንዳራትና ይህን ቤት መልቀቅ አለባት። ስለዚህ የሰው መዘባበቻ አታደርገን ስትለው ኮማንደሩ እንግዲህ በአዜብ ሀሳብ ይስማማል። እንዲሁም ደግሞ አዜብ ሶሊያና ከዚህ ቤት መውጣት የለባትም ስላለች ነው እንግዲህ ከዛ ቤት ቁጭ አለው። ነገር ግን ደግሞ ሰርካድስ በፍጹም ልጅህን እዚህ እስከ መቼ ነው የምታስራቱ ቤት የምታስቀምጣት? እንዲሁም ደግሞ የልጇን አባት እኮ አንተ ነህ የገደልከው። ከዚህ በላይ ምን ልትቀጣት ታስባለህ? ስለዚህ ልጅቷ እንደፈለገች ትሁን እባክተው። ስለዚህ የሚስትህንና የልጅህን ጉድ አንተ አላወቅ ብላ እንግዲህ ነግረው ነበረ። ኮማንደሩም እንግዲህ ለአዜብ አንቺ ሌላ ታወራለሽ፣ እሷ ሌላ ታወራለች፣ እኔ ግን ግራ ገብቶኛን ይላታል። እኛ ደግሞ ኮማንደሩን የእህትህን ወሬ መስማት አለብን ነው የምንለው። ምክንያቱም እናትና ልጅ በጣም ሲበዛ አስመሳይ ናቸው። እዚህ ማንኛቸውን ልመን ሲላት አዜብን ስለዚህ እህትህን አምነህ እኛን ጥፋተኛ እያደረከን ነው ወይ ትለዋለች። አዜብን ጥሩ ከፈለክ ለምን ከቤት አታባረንም ወይ ስትለው
ኮማንደሩም በጩኸት እንግዲህ አዜብ ይላታል። እኔም ከአንተ በላይ ምርር ነው ያለኝ። በዛ ላይ ደግሞ ያለ ጥፋቷ እየተሰቃየች ያለችው ልጄ ታሳዝነኛለች። አዜብ ከዛ ተነስታ ስትሄድ ኮማንደሩ እኔስ ስንቱን ልቻል፣ የውጩን ልቻል ወይንስ ደግሞ የውስጡን ልቻል ይላል። እንግዲህ ፈንቱና ሶሊያና እንግዲህ ናሁም ወዳሉበት ይሄዳል። ከዛ መጀመሪያ ሶሊያና ስትሄድ አቤት ሲላት እንግዲህ ከዛ ፈንቱም ትመጣለች። ሆንም ማለቴ ናሆምን እማዬ ሲላት ፈንቱም ልጄ ትለውና ሁለቱም ተቃቅፈው ያለቅሳሉ። እንግዲህ እባክህ ልጄ ማረኝ ይቅር በለኝ ትለዋለች። እኔ እኮ ከልብ ያልነበረም ስናገርሽ የነበረው እኔ በአንቺ የሚጨክን አንጀት የለኝም ይላታል። እባክሽማ ካሁን በኋላ ጥለሽኝ እንዳትሄጂ ይላት። ፈንቱም የኔ የትም ጥዬህ አልሄድም ትለዋለች። ከእንግዲህ በኋላ ከአንተ ተለይቼ መኖር አልችልም ልጄ ትለዋለች። ይህ ሰርካድስ ቁጭ ብላ ስለነበረ እንግዲህ የኮማንደሩ ልጅ ትመጣለች። ሰርክም እንግዲህ ውይ ስታምሪ ከአይነ ውጣች ስትላት እሷም ከሶሊ ባልበልጥም ስትላት ሰርክም እንግዲህ ትስቅባታለች። ትንሽዬ አሽሟጫጭ ስልና ትስቃለች። ምልሽ መቼም እንደዚህ ዘንጸሽ ወደ ኮሌጅ አይደለም የምትሄጁ ብላ ትጠይቃታለች። አንደሮ ልጅ እኔና ሶሊ ማታ የልደት ፓርት አለብን ትላታለች። ሰርክም የልደት የሶሊ የልደት ፓርት ነው ትላታለች። እየቀለድሽ አይደለም ስትላት እንግዲህ የኮማንደር ሳንጅራ ይመስለኛል ስማ አላቅምና እሷም እንግዲህ እንደ እናቷ እንደ አዜብ ስለሆነች መቼም እኔ ያለሁላት እህቷ ከዚህ ቤት አትቀመጥም ትላታለች። ነገር ግን እሷ ይዛትም የተሄደው ለጥሩ ነገር ሳይሆን ለጥፋት ነው። ካሷ ብዙ አውጥቶ የሚያዝናናት አለ ስትል ከዛ እንግዲህ ሰርክም ትስቃለች። በተራሽ የቤት አይጥ ሆንሽ አይደለ ብላ ትስቃለች። ከዛ እየቀለድሽ ነው ስትላት እንግዲህ ሰርክም እዩልሽ አንድ ነገር ልንገርሽ የኔ ቆንጆ ሶሊ ፓርት ምናምን መዝናናት የሚያስፈልጋት ልጅ አይደለችም ነው። ምናልባት ሆዷ ሰው ፊት ታይቶ ቤተሰቡ እንዳይዋረድ ፈርተሽ ነው ትላታለች። ገና ጉዱ መውጣት አልጀመረም። እኔ ምልሽ የምን የቤተሰብ ጉድ ነው ስትላት ልጅቷም የኮማንደሩ ልጅ ውይ ለካ ይሄን አታውቂም፣ በቃ አትጨነቂ፣ ይሄ ጉድ እኮ ገና አልወጣም፣ ቤት ውስጥ ነው እንጂ ሌላ ሰው እየሰማ የለም። በኩል ይሄ ሚስጥር እስከ መጨረሻው ድረስ የተደበቀ ነው። እንግዲህ ደግሞ እናንተ እነማን ናቸው? እንደሩ ልጅ እንግዲህ እኛ እነማን እንደሆነ በደንብ ጠንቅቀሽ ታውቂያለሽ። እባክሽ ምልሽ መቼ ነው እናቴን መጥላት የጀመርሽው? ዛሬ ነው ወይንስ ያና ከተወለደች በኋላ ትላታለች። ምክንያቱም ይህን የጠየቀችበት ምክንያት እንግዲህ ባለፈው አዜብና ሰርክ እንግዲህ ስለ ሶሊያናን እና ገፍትራ እንደ ጣለ ቪዲዮ እንዳያዘችባት ከዛ አዜብን እባክሽ ተይ እስከ እድሜ ልኬን እኮ በዛ ቪዲዮ እያስፈራራሽኝ ነው እባክሽ ተይን ስትል እንግዲህ የአዜብ ልጅ ተደብቃ አዳምጣን ነበረ። የኔ ቆንጆ ምን እንደምትይ አልገባኝም። እናትሽ ምናልባት ስለ እኔ የነገረችሽ ነገር እንዳለ በደንብ ያስታውቃል ትላታለች። እርግጥ አለ አንቺ ለእኔ አክስቴ ብቻ ሳትሆኝ እናቴም እንደሆንሽ ትላታለች። አውቃ እየቀለደችባት ነው። ምክንያቱም እሷን ወጥመድ ውስጥ ለማስገባት ወይንም ደግሞ ለማታለል ነው። እናትና ልጁ የሚያደርጉት ሴራ ነው። ነገር ግን ደግሞ ሰርክ ደግሞ በጣም ጎበዝ ስለሆነ እነሱ ምን አይነት ተንኮለኛ እንደሆነ ጠንቅቃ ታውቃቸዋለች። ይቅርታ እንደምትይና ሰውን ይቅርታ እንደምትይ እና የፍቅር ሰው እንደሆንሽ ነግራኛለች ስትላት ሰርክም የፍቅር ያልሹ ልክ ነው፣ የይቅርታ ያልሹ እንኳን ገና ነኝ። ምክንያቱም የተደበቀው ነገር ከተነገረ በኋላ ነው፣ ከዛ በኋላ ነው የይቅርታ ልብ የሚኖር ትላለች። እናም ስንመጣ እንግዲህ ሶሊ በቃ እናንተ ተጫዋቱ፣ ፈንቶሽ አንቺ ተጫዋቼ እኔ መሄድ አለብኝ ብላ እንግዲህ ሶሊያና ወደ ቤቷ ስትሄድ ፈንቱ እንግዲህ ልጄ አይዞሽ እራስሽን ጠብቂ ትላታለች። ፈንቱ እንደዛ ያለችበት ምክንያት እንግዲህ
የአዜብና የልጇ እንግዲህ ኃይለኛ ተንኮለኞች ስለሆኑ የሆነ ነገር እንዳያደርጓት ብላ ስለፈራሽ ነች። እንግዲህ ናሆሜን እናትና አባትህ እንዴት ናቸው ስትለው ናሆሜን እግዚአብሔር ይመስገን ደህና ናቸው ይላታል። ቦታው እኮ ፎቶሽን ለጥፈው እየፈለጉሽ እንደሆነ አታውቂም እንዴ? አላውቅም ማለቴ የቤት ሰራተኛው እንዴት እንደ አይነት መረጃ ይደርሰኛል ትለዋል። በነገራችን ላይ ወይዘሮ ዝናሽ መገናኘታችን ማወቅ እንዳታውቅ እንደውም ሌላ ሰው እንዳውቅ አልፈልግም ትለዋለች። ሆምም እሺ በቃ አልናገርም፣ በነገራችን ላይ ካሁን በኋላ የቤት ሰራተኛ መሆንሽን ታቆሚያለሽ ይላታል። ቤት እከራይልሻለሁ፣ ከዛ ቤት ውስጥ ደግሞ እኔ የሚያስፈልግሽን ነገር አሟላልሻለሁ። ከዛ ቤት እኮ የቤት ሰራተኛ ሆኜ ለምን እንደቆየሁኝ የምታውቀው ነገር የለም። ምንድን ነው የማላውቀው ይላታል። ምን አይነት ቤት ውስጥ ነው የገባሽው ሲላት ፋንቶም እስኪ ተው ልጄ፣ እስኪ ስለ ራሳችን እናውራ ትለዋለች። እንግዲህ ያው ፋንቱንና ናሆምን እንዲሁም ደግሞ ይችን ሶሊያናን የሚከታተላቸው ሰው እንግዲህ ልካ ስለነበረ ስልክ እያወራኝ በደንብ ተከታተላቸው አደርሃን እያለችው እንግዲህ እንደ አጋጣሚ ሶሊያና ትመጣና በሩን ስትዘጋው የኔ ልጅ የት ሄደሽ ነው ትላታለች። ምክንያቱም ከሶሊያና ፊት እናት ያጫውታታል። ከሶሊያና ሄደት ስትል ደግሞ ሌላ ሀሜትና ሶሊያናን በምን እንጣላት እያሉ እንግዲህ ከልጇ ጋር የሆነ ተንኮል ነው ሲያስቡ የሚውልቱ። ስለዚህ ወይዘሮ አዜብ የሶሊያናን እናት ባትገላት ሶሊያና ከእናቷ ጋር ነበር የምትኖረው። ስለዚህ አሁን ሶሊያና እናቷን የገደለቻቱ አዜብ መሆኑን ብታውቅ እንዲሁም ደግሞ ኮማንደሩ ቢያውቅ ራሷ አዜብ ናት የምትሞተው። ስለዚህ ከመጀመሪያው ጥፋቱ ባሏ ነው እንጂ ባሏን መውቀስ ያለባት። ስለዚህ የሶሊያናን እናት ጥፋተኛ አድርጋ መግደልም የለባትም ነበር። እንዲሁም ደግሞ አዜብ ልጇ አንዲት ናት። ስለዚህ ሶሊያና ለልጇ እህት መሆን የምትችል ነበረች እና እናት ለልጇ ጥሩ ነገር ታስተምራለች እንጂ ነገር ግን አዜብ ተብዬዋ እንግዲህ ለልጇ ጥሩ እናት ሳትሆን ለልጇ ተንኮልና መጥፎ እንዲሁም ደግሞ ሶሊያናን እንድትጠላት እና ደግሞ የኮማንደሩን እህት ሰርክን እንድትጠላት ነው የምትፈልገው። ከዚህ ቀደም እንግዲህ ለሶሊያና ሄደው እንግዲህ እናትና ልጁ ስለዚህ ስለ ሰርክ መጥፎ ነገር ነበር የነገሯት። አክስትሽና ከዚህ ቤት እንድትወጪ አትፈልግም ብለው ሲነግሯት ሶሊያና ደግሞ እውነት ስለመሰላት አምናቸው ነበረ። በመጨረሻ ላይ እንግዲህ ሶሊያናም ለምን እንደዚህ ያደርግሽላ ስትጠይቃት ሰርክም እንግዲህ እነሱ እንደሆኑ እንግዲህ ስላወቀኝ ከዛ አዜብን ሂዳ አፋጣን ነበር። አዜብም እንግዲህ ቀጥታ ወደ ሶሊያና ትሄድና እባክሽ ሶሊያና እኔና ልጄ የነገርንሽ ነገር በሙሉ ውሸት ነው። ስለዚህ ይህ ሁሉ የማደርገው ደግሞ ለልጄ ደስታ ስል ነው ብላት ነበረ። ዛሬ እንግዲህ የእህቷ ወይም የአዜብ ልጅ እንግዲህ ያሰበችላት የጠበሰችላት ወጥመድ ስላለች እሷ ጋር የልደት ፓርቲ ልትሄድ ስትል ሰርክም ትመጣና እረፊ ልጅቷ የሆነ ተንኮል አስባለች ስትላት እንግዲህ ሶሊያናም እባክሽ አክስቴ እህቴ በጣም የዋህና ጥሩ ልጅ ናት። ስለዚህ ስለ እሷ የሆነ መጥፎ ነገር ስታወሪኝ እንዳልሰማሽ ብትላት እንግዲህ ሰርክም እንግዲህ እባክሽ እኔ ምልሽን መስማት አለብሽ እነሱ ጥሩ አይደሉም ብላን ነበረ። ራኮ በጣም መጥፎ ልጅና ሱሰኛ ናት ስትላት እንግዲህ ሶሊያናም አንድ ቀን እኮ እኔም ሲጋራ ስታጨስ አይቼ ደብቄላታለሁ አንቺ እሱን እንዴት አወቅሽ ብላ ትጠይቃታለች። እና እንግዲህ ማለቴ ማርክም እንግዲህ ለሶሊያና እሱ ብቻ ሳይሆን ሌላም ነገር ትጠቀማለች ስትላት ሶሊያና አክስቴ እውነሽን ነው ስትላት ሰርክም ለዚህ እኮ ነው ከፓንዶራ እራቂ ምልሽ ብላለቻት። ከዛ በኋላ እንግዲህ ሶሊያና አልሰማም ብላ እንግዲህ ከፓንዶራ ጋር መዝናኛ ይሄዳሉ። እንግዲህ ይቺ ሶሊያናም ጠጥታ ስለነበረ እንግዲህ ከሌላ ሰው ጋር ነበር አብራ ያደረችው። ስትነቃ እንግዲህ
ሌላ ክላስ ነበር አግኝታ አድራ የነበረው። ደንግጣለች። ስለዚህ ለዚህ ነበር እንግዲህ ሰርክ ተይ ፓንዶራ ጥሩ አይደለችም ከነናቷ አንቺን ለማጥፋት ነው፣ ለአንቺ ጥሩ አይደሉም ስትላት እሷ ግን አልሰማም ብላ ነበረ ሄደችው። ስለዚህ ምከረው እምቢ ካለ መከራ ይምከረው ተብሏል። እና ሶሊያና ምን አይነት አደገኛ ሰዎች እንደሆኑ ታውቃለች። የአክስቷን መስማት ነበረባት። አክስቷ ባትኖር ኑሮ እስከ ዛሬ እሷ አትኖርም ነበረ። ስለዚህ አክስቷ ደግሞ እውነት የደበቀችው ሚስጥር እንግዲህ ለኮማንደሩና ለሱሊያና ብትነግራቸው ጥሩ ነበረ። ስለነበረን ቆይታ እናመሰግናለን። አገራችንንም ሰላም ያደርግልን። እኛም በያለንበት ፈጣሪ አምላክ ይጠብቀን። እናንተንም እኛንም